ባሌ ተራሮች ብሔራዊ ፓርክ ሬራ አዲስ ቀን ዛሬ ያደርንበት ሬራ የተባለው አካባቢ ነው። ካምፕሳይታችንን እዚህ አድርገን ወደ ተወሰኑ ኪሎ ሜትሮች በመንቀሳቀስ የአካባቢውን የተለያዩ ገጽታዎችን እንጎበኛለን። ከጉዞ ኢትዮጵያ ጋር ነው የመጣችሁት። አንድ ፓርክ ብዙ ዓለም ወደሚባልለት ልዩ የተፈጥሮ መስህብ አብረን ገብተናል። ድንቅ ነገር እየተመለከትን ነው። ጧት ቀዝቀዝ ይላል ባሌ። የአየር ንብረቱም ያረፈበትም ከፍታ ስፍራ ትንሽ የተለየ የሚያደርገው የአየር ንብረቱን ነው። ከኛ ጋር ትውላላችሁ፣ ጥሩ ጊዜ እናሳልፋለን። ከጉዞ ኢትዮጵያ ጋር የሀገራችሁን እጅግ ድንቅና ውብ ብሔራዊ ፓርክ እየጎበኛችሁ ነው። መልካም ቀን። የዛሬው አሰሳ አድካሚ ነው። ለሙሉ ቀን የሚያበረታ ቁርስ በላን። መሰናዶአችንን ጨርሰን ጓዛችንን ጫንን። ደስ የሚል ቀን ለራሳችን ተመኘው። ከሬራ ካምፕ እስከ ሁለተኛው የጉዞ መነሻችን በመኪና እንጓዛለን። ከዚህ በኋላ የጉዞ አይነት ይለያል። ከዚህ ጀምሮ ያለው መንገድ በፈረስ ነው የምንሄደው። ራቅ ያለ መንገድ ነው የምንሄደው። ዛሬ አስደናቂ የሚባል የባሌ ተራሮች ብሔራዊ ፓርክ ሌላ ገጽታ፣ በተለይ ደግሞ በስፋት በፎቶም በምስልም በመታወቅም ብዙ ያልተባለለትን አንድ ድንቅ ስፍራ ለማየት ነው የምንሄደው። ረጅም ቢያንስ ሙሉ ቀን ከፈረስ ላይ አንወርድም ተብያለሁኝ። አብራችሁ ትሄዳላችሁ፣ ከኛ ጋር ድንቅ ነገር ትመለከታላችሁ። አንድ ፓርክ ብዙ ዓለም ባሌ ተራሮች ብሔራዊ ፓርክ። በብሔራዊ ፓርኩ ከተፈጠረው የሥራ ዕድል አንዱ ይህ የፈረሱ ጉዞ ነው። የተለያዩ ቱር ጋይዶች አሉ እዚህ ላይ። ይህንን የተፈጥሮ ሀብት ቱሪስቶች ከሀገር ውስጥም ሆነ ከውጭም በሚመጡ ሰዓት ተደራጅተው የሚያስጎበኟቸው አካሎች አሉ። ይህንን ሀብት ለማየት ከላይ ከውጭም በሚመጡ ቱሪስቶች ከሀገር ውስጥም የሚመጡ ቱሪስቶች ያለውን ነገር ሁሉ ማየት ጉጉት ይኖራቸዋል። ያንን የነሱን ጉጉት ደግሞ ፍላጎታቸውን ደግሞ በመኪና ተኬዶ ያንን ሁሉ ገደል ውስጥ ተኬዶ የሚያዩት ነገር እንደዛ የለም፣ አመቺ ስላልሆነ በፈረስ ማህበር ተደራጅተው ቱሪስቶች በሚመጡበት ሰዓት ያለውን ስንቃቸው እዛ ላይ ተጭኖ ድንኳኑ እዛ ላይ ተጭኖ ቢያንስ ለወር ለሳምንት ለ15 ቀን እዛ አድረው ነው ይህንን ነገር የሚያዩት። ሁሉም በየራሱ ፈረስ ወጣና ለጉዞ ተዘጋጀ። ባሌ ትልቅ ገበታ ሀገር የሚቀልብ ጸጋ ነው።
ሊያገለግል ይችላል ብለን ከምናስብበት የኢኮቱሪዝም ማህበራት አሉ። የትኛውም አይነት ሰርቪስ ለሚመጡት እንግዶቻችን ሊሰጡ የሚችሉ የጋይድ አሶሲዬሽን ኒያላ ጋይድ አሶሲዬሽን ይባላል። እነዚህ እጅግ ብቁ የሆኑ ዛሬ ባሌ ሊመጣ እንደሚፈልግ እንግዳን በመንፈልገው መልኩ ሊያስጎበኙና ሊያሳዩ የሚችሉ ጋይዶች አሉ። እንዲሁም ደግሞ በተለይ ትሬኪንግ ባሌን እንግዳ ሲመጣ የሚያደርገው ወደ ተራራዎች በፈረስ የሚሄድ በእግራቸው ወክ ማድረግ ስራ ነው የሚሰሩት። በዚህን ሰዓት ለነዚህ ምቹ ሆኖ እንዲገኝ ፈረሶች የሚያከራዩ ከአካባቢው ማህበረሰብ የተወጣጡ ፈረስን የሚያከራዩ ቄረንሳ የሚባል ማህበር አለ። ይሄ እንደሚፈለገው ደግሞ የባሌ ህዝብ የባሌ ወጣት እየተጠቀመበት ነው ወይ? የስራ እድል ተፈጥሮለት የስራ እድል ሆኖ ችግሩን የሚቀርፍበት ይህንን ሀብት ደግሞ እየተንከባከበው ለትውልድ እንዲያሳልፍ ብዙ ስራዎች የተሰሩ አሉ። ግን ደግሞ አጥጋቢ ነው ልንል አንችልም። ለምን? ይሄ ለባሌ ህዝብ ብቻ አይደለም፣ ለባሌ ወጣቶች ብቻ አይደለም፣ ለባሌ ስራ አጥ የሆኑ ወጣቶች ብቻ ሳይሆን ለሀገራችን ራሱ ስራ መፍጠር ቦታ ስላለን ብዙ እዛ ላይም መስራት ያለብን ነገር አለ። ግን እንደዛው ምንም የለም ማለት አይደለም። ገና ነገ ተአምር የሚሰራ ትውልድ ዓለምን ያስደምምበታል። ፈረስን ጉዞ ላለመደው በእግር የሚሄድን ያክል ፈተናና ድካሚ ነው። ጎብኚዎች ለቀናት የሚያደርጉትን የባሌ ተራሮች የእግር ጉዞ ጉብኝት ፈረስ ያጅበዋል። ያም ሆኖ ባሌ የሀብቱን ያክል የቱሪዝም ዓለም አልሆነም። ከባሌ ተራሮች ብሔራዊ ፓርክ ያለው ሪሶርስና ቱሪስትን ኮምፔር ስናደርግ ትንሽ ባላንስ አይደለም። አንደኛ ባሌ ተራሮች ብሔራዊ ፓርክ በብዝሃ ሕይወት የበለጸገ ፓርክ ነው። በጣም የሚታይ ፏፏቴዎች፣ መልክዓ ምድር፣ የዱር እንስሳቶች በጣም የሚያስገርሙ ነገሮች አሉ። ነገር ግን እንደዛው የቱሪስት ፍሰቱ ዝቅተኛ ነው። ይህን ያህል በብዛት ቱሪስት አለ ማለት አንችልም። በተለይ እየጨመረ ያለበት ሁኔታዎች ነበሩ። ከዚህ በፊት ማክሲመም ባሌ ተራሮች ብሔራዊ ፓርክ የሚጎበኙ ቱሪስቶች ማክሲመም ግራፍ የሚያሳየው ዳታው ወደ 10,000 የሚሆኑ ቱሪስቶች ናቸው ማለት ነው። ያለን የተፈጥሮ ሀብትና ያለን ሀብታችን ላይ ምንም ስራ እድል ፈጥረናል ብለን አፋችንን ሞልተን ማውራት አንችልም። ግን ወደፊት እዚህ ላይ ሰርተን እንኳን ለባሌ ወጣቶች አይደለም ለኢትዮጵያ ወጣቶች የሚሆን የስራ እድል መፍጠር የምንችልበት ቦታ ስላለን እዚህ ላይ ወደፊት ፈጣሪ ካለ በትኩረት የሚሰራበት ይሆናል። አንዳንድ ቦታዎች ከባድ ናቸው። ጥልቅ ገደል ቁልቁል መውረድ ሲገጥመን ከፈረሶቻችን እንወርዳለን። የወረድነውን ቁልቁለት ስንጨርስ ለፈረስ ጉዞ የሚያስቸግር የቆመ ዳገት ገጠመን።
ያው አንዳንዴ ለፈረሶቹም ለኛም ደህንነት ብለን እንደዚህ አይነት አስቸጋሪ ቁልቁለት ቦታ ሲሆን እንወርዳለን። ምክንያቱም በእግር እንኳን በጣም ያስፈራል። ሁለት ሺህ 200 ስኩዌር ኪሎ ሜትር የቆዳ ስፋት ያለው የባሌ ተራሮች ብሔራዊ ፓርክ አንድ ፓርክ ብዙ ዓለም ነው። አንዱን ዓለም ፍለጋ ብዙ ዓለም አቋርጠን ጉዞ ቀጥለናል። እንዲህ ሲጓዙ ውለው እዚህ መድረስ ስሜቱ ልዩ ነው። ይህ ራፉ ይባላል። ያገር የተራራ ወንዙ ለምለም ይናፈቃል ለካ ተስፋው ሲታለፍ ውብ አገሬ ውብ አገሬ ውብ አገሬ ከፈረሶቻችን ወርደን ወደ አለቱ ዓለም በእግር ቀረብን። የባሌ ስነ ምድር ውበት አንዱን ፓርክ ብዙ አድርጎታል። ራፉ ለዚህ ማሳያ ነው። የባሌ ተራሮች ብሔራዊ ፓርክ ተራራው አጠቃላይ የቮልካኖ ውጤት ነው። ከ7 እስከ 38 ሚሊዮን ዓመት በፊት እንደተፈጠረ ነው ሳይንስ የሚያረጋግጠው። ከቮልካኖ በኋላ ግን የግላሺዬሽን ውጤት አለ። ግላሺዬሽን በበረዶ ዘመን በተለይ ከ2000 ዓመት በፊት አካባቢ ላይ ተራሮች በበረዶ ተሸፍነው እንደነበሩ በበረዶ ከተሸፈነው ከነበሩ ተራሮች ደግሞ የባሌ ተራሮች ብሔራዊ ፓርክ አንዱ እንደሆነ ነው የሚነገረው። በባሌ በዚህ በውርጫማው ክፍል ብቻ ከ180 ስኩዌር ኪሎ ሜትር በላይ በረዶ ሸፍኖት እንደነበረ፣ ቴክነሱ ወደ 3200 ሜትር የሚረዝም በረዶ ሸፍኖት እንደነበረ ነው ቦታውን ይሄ ውርጫማው ክፍል ሳይንስ የሚነግረን። ይሄ በረዶ እየቀረጠ ቱሉ ዲምቱ ላይ ብቻ ከወሰድ ወደ 30 ስኩዌር ኪሎ ሜትር የሚደርስ ከቱሉ ዲምቱ ላይ የተነሳ በረዶ እንደነበረ ነው ጥናት የሚያሳይ። ይሄ በረዶች እየቀለጡ ሲሄዱ በሚፈሱበት ሰዓት አሁን ያለውን ገጽታ እንዲኖረው አድርገውታል። ይሄ የአለት ዱር ነው። ከባሌ ተራሮች ብሔራዊ ፓርክ ልዩ ገጽታዎች አንዱ ጋር ደርሰናል። ባሌ ተራሮች ብሔራዊ ፓርክ ራፉ ይህ የጥንት የላቫ ፍሰት ተሸርሽሮ የፈጠረው ልዩ የአለት ዓለም ነው።
እዚህ ሳይደርሱ ባሌ ተራሮች ብሔራዊ ፓርክን አየሁት ማለት ከብዙ ያጎድላል። ይሄ በወጥቶ የተገኙትን ድንጋዮች በተለይ በዚህ በቮልካኖ ምክንያት የነበሩትን በተለየ መልክ እንዲቀመጥ አድርጎታል። በተለይ የራፉ እጅግ የሚገርም ቦታ እጅግ የሚገርም የዚህም ውጤት ነው የግላሺዬሽን እና የቮልካኖ ውጤት ነው እና ይሄን ነው ሳይንስ የሚነግረን። ዛሬ ላይ ግን ለአይን የማይጠገብ ልዩ ስፍራ ሆኖ ነው የሚገኘው በባሌ ተራሮች ብሔራዊ ፓርክ። አንዳንዶቹ አለቶች እስከ 10 ሜትር ከፍታ አላቸው። ባሌ የአለት ደን አለው አስባለኝ። ባህርና ጥቅጥቅ ደኖቹ የምታውቁት ፓርክ እንዲህ ባለው የአለት ዱር አጊጦ ስትደርሱ የሚሰማችሁን ስሜት አስቡት። በፈረስ 4 ሰዓት ያክል ተጉዘናል። ግን እዚህ ስንደርስ ይሄ የምትመለከቱት የድንጋይ ደን የባሌ ሌላ ገጽታ ነው። ባሌ እውነትም ብዙ ዓለም ነው። ረዣዥም ድንጋዮች፣ የዛፍ ቁመት ያላቸው ቋጥኞች እዚህ ፈሰዋል። ይሄ በጣም የተለየ ብዙም ያልተዋወቀ ብዙም ያልተዳሰሰ ቦታ ነው። ከጉዞ ኢትዮጵያ ጋር ነው የመጣችሁት። የሚገርም ነው። ድካሙን የሚያስረሳ ውብ ቦታ ደርሻለሁ። ራፉን ሳይንስ ከ20 ሚሊዮን ዓመታት በላይ በውሃ በነፋስና በበረዶ መሸርሸር እንዲህ የሆነ የላባ ፍሰት ውጤት ይለዋል። ባሌ ተደብቆ ኖረ እንጂ የዓለም ቅርስ ነው። የዓለም መዝገብ አምልጦት ኖሯል። ዩኔስኮ እጅግ ብዙ ነገር ይዞ ይመጣል ብለን ነው ተስፋ የምናደርገው። አንደኛ ያው በዩኔስኮ መዝገቡ የሚኖረው ጥቅም እውቅና፣ ዓለም አቀፍ እውቅና ያገኛል። የዓለም ሀብት ነው የሚሆነው። በዚህ ረገድ ፓርኩ በዓለም አቀፍ ማህበረሰብ ዘንድ የሚያገኘው እውቅና የላቀ እንደሚሆን፣ ባሌ ሀብት እንዳለ ሁላ ያለው የቱሪስት ፍሰት እጅግ አናሳ ነው። በምንፈልገው ልክ አይደለም ያለውና በዛ ልክ ፓርኩ ሲተዋወቅ የሚመጣው የጎብኚ ብዛት ሰፊ እንደሚሆን ምንም አያጠራጥርም። በዚህ ረገድ ፓርኩ ይጠቀማል ብለን ነው የምናስበው። ሌላኛው ጥበቃው አጠቃላይ በድንበር የምንገድበው አይደለምና የዓለም አቀፍ ማህበረሰብ የሚጠብቀው ሀብት ነው የሚሆነው። ይሄ ፓርኩ በዘላቂነት ለመጪው ትውልድ ለማስተላለፍ በምናደርገው ጥረት ውስጥ ኢፈርት ነው ያገኘነው፣ ጉልበት ነው ረዳት ነው የምናገኘውና ትኩረት ስለሚያገኝ በዚህ ረገድ ፓርኩ በመጠበቅ ዙሪያ የሚኖረው አስተዋጽኦ እጅግ ሰፊ እንደሆነ ነው። ራፉ ልዩ ቦታ ነው። የዓለቱ ብዛትና ያረፈበት ቦታ ስፋት ከከበበው ተራራ ጋር ተዳምሮ ሂዱ አይልም። ይሄ ሊጎበኝ የሚገባው የሀገር ቅርስ ነው። እንዲህ ያሉ ውብ ጸጋዎቻችን ከሀገር ልጅ አይን መራቅ የለባቸውም።
አለን ያልነው እንኳን ምን እንዳለው ጠንቅቀን አናውቅም። እንዲህ ውብ ተፈጥሮን ታድለናል። ባሌ ተራሮች ብሔራዊ ፓርክ ራፉ። ከራፉ ስመለስ ረጅም መንገድ በፈረስ የመጓዝ መመን ፈውሼ በጥልቅ ደስታ ውስጥ ገባው። ወደሚቀጥለው ልዩ ቦታ ለመድረስ ሽምጥ ጋለብን።